الحمد لله إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبد الله ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، تربية الأولاد الله عز وجل በዚህ ዓለም ላይ ለሰው ልጆች ብዙ ኒዕማዎችን ጸጋዎችን ሰጥቷል። የሚታዩ የማይታዩ በርካታ ኒዕማዎችና ጸጋዎች በእኛ ላይ አሉ። ብዙ ኒዕማዎች አሉ፣ የምናውቃቸው የማናውቃቸው፣ ብንቆጥራቸው የማንጨርሳቸው፣ መቁጠር የማንችላቸው ኒዕማዎችና ጸጋዎች አሉ። የአላህን ኒዕማ ብትቆጥሩ ማመስገኑ ይቅርና በቁጥር እንኳን ብትቆጥሩ መቁጠር ማትችሉም ይላል አላሁ ዐዘ ወጀል። ነገር ግን የሰው ልጅ ከሃዲና ከፋር ነው፣ ክህደት ይበዛበታል። ተፈጥሯዊ ባህሪው የሰው ልጅ እንጂ የአላሁ ዐዘ ወጀል ኒዕማው በእኛ ላይ ያለው ከፍተኛ ነው። ማመስገን በየጊዜው በየሰዓቱ በማንኛውም ሁኔታ ያስፈልጋል ይላል አላሁ ዐዘ ወጀል። ከዚህ በአላህ ኒዕማ መካከል ለእኛ ከሰጠን ኒዕማና ጸጋ መካከል ልጆቻችን ታላቅ ኒዕማ የሚባሉት ናቸው። አላሁ ዐዘ ወጀል ለሰው ልጅ እነሱን የሚተካቸው፣ እነሱን ተክቶ የሚያገለግላቸው፣ በጎናቸው የሚቆም፣ በዱንያ ላይ ሲኖሩ የሚያግዛቸው፣ እንዲሁም ደግሞ የሚደሰቱባቸው፣ ከሞቱ በኋላ ዱዓ የሚያደርጉላቸው፣ የእነሱን መልካም ነገር የሚያስቀጥሉ ልጆችን አላህ መስጠቱ ታላቅ ኒዕማና ጸጋ ነው። አላሁ ዐዘ ወጀል ይህን ኒዕማ መሆኑን ይናገራል፣ ይጠቅሳል። ልጆች የዱንያ ውበት ናቸው፣ የዱንያ ጌጦች ናቸው፣ የምታምሩባቸው ናቸው፣ የምታጌጡባቸው ናቸው በማለት አላህ ይገልጻል። ገንዘቦችና ልጆች የዱንያ ህይወት ውበቶችና ጌጦች ናቸው ለእናንተ ይላል። እንዲሁም አላሁ ዐዘ ወጀል በምድር በሰማይ ያለው ስልጣንና ንግስና የአላህ ነው። የፈለገውን ይፈጥራል። ለፈለገው ወንድ ልጆችን ሰጥቷል፣ ለፈለገው ሴቶችን ይሰጣል፣ ለፈለገው ደግሞ ቀላቅሎ ይሰጣል። የፈለገውን ደግሞ አላሁ ዐዘ ወጀል ዓቂም ያደርገዋል፣ አልወለድም። ኒዕማው መሆኑን የሚያመለክተው ልጅ የሌላቸው ሰዎች ብዙ ጥረቶችን ያደርጋሉ፣ ለማግኘት በጣም ይለፋሉ፣ የተለያዩ ነገሮችን ያደርጋሉ። አላሁ ዐዘ ወጀል በራሱ ፍላጎት የመረጣቸው ሰዎች ናቸው ለልጅ ተመርጠው ኒዕማውን የአላህን ኒዕማ ያገኙት። ይህ ኒዕማ ከሆነ በአግባቡ ኒዕማውን ማዋልና የአላህን ኒዕማ ማመስገን ያስፈልጋል። ልጆች ኒዕማ ሲሆኑ ኒዕማ ብቻ ሆነው አይቀጥሉም፣ ኒቅማ ሊሆኑ ይችላሉ። እኛ የምንቀጣባቸው የምናዝንባቸውና እኛ ብቻ ሳይሆን ማህበረሰቡም ጭምር በእነሱ የሚያዝንባቸውና በጣም አስቸጋሪ የሚሆኑበት ሁኔታ ሊኖር ይችላል። የዚህ ቁልፉና መነሻው እኛው ራሳችን ነው የምንሆነው። አላሁ ዐዘ ወጀል የሰው ልጆችን ሲፈጥረን ተፈጥሯዊ ሁኔታችን ባህሪያችን በጣም ያማረና ለመልካም ስራ በጣም ተቀባይነት ያለው ጦቢዓና ባህሪ ሰጥቶ ነው የፈጠረን። ስንፈጠር ምንም ችግር የለብንም። አላህ ሲፈጥራቸው የሰው ልጆች አጠቃላይ በዓለም ላይ ያሉ የሰው ልጆች ሲፈጠሩ መልካም ስራን የመቀበል ብቃት ያለውና ፍላጎት ያለው ልብና ተፈጥሯዊ ባህሪ ሰጥቶ ነው የፈጠራቸው። ከዛ በኋላ ግን ሌሎች ሰይጣናዊ ባህሪ ያለባቸው ሰዎች፣ ሙሽሪኮችና ከሃዲዎች እንዲሁም ደግሞ አመፀኞች ያን የሚያምር የነበረውን ሁኔታ የመቀየር ስራዎችን በመስራት ያንን ጥሩ የነበረውን ልብ ወደ ያልሆነ አቅጣጫ የመቀየር ስራ በመስራት ይቀይራሉ። ያ እንዳይሆን መልካሙን ነገር በዛው ላይ እንዲቀጥል ለማድረግ የወላጆች ኃላፊነትና በጣም ከፍተኛና በጣም ትልቅ ነው። በጣም ከፍ ያለ ነው። ኃላፊነቱ የከፋ ነው። ያን ደግሞ በተወሰኑ ቀናቶች፣ በተወሰኑ ወራቶች፣ በተወሰኑ ጊዜያቶች ብቻ ልንጨርሰው የምንችልበት ሁኔታ የለም። ያ ኃላፊነትና ከኛ ላይ ያለው ኃላፊነትና እነሱ ጋር በደንብ ተረማምዶ እነሱ ላይ ስራውን ሰርተን ውጤቱን እስከምናይ ድረስ መቀጠል ያስፈልጋል። ስለዚህ ልጆችን ተርቢያ ማድረግ ማለት ምን ማለት ነው? በመጀመሪያም አላህ ሱብሓነሁ ወተዓላ ፈጣሪ እንዳላቸው ማስተዋወቅና ያን ማስተማር ይቀድማል። ጥሩ አስተማሪዎችን መምረጥ፣ አላህን ኪታብ ቁርአን እንዲቀሩ ማድረግ፣ እንዲሐፍዙም ጭምር ማድረግ፣ ትርጉሙን እንዳውቁም ጭምር ማድረግ፣ ተርቢያ ሳሊሓ እንዲኖራቸው ማድረግ፣ ታላላቆችን እንዲያከብሩ፣ ታናናሾችን እንዲያዝኑ፣ ጥሩ ጓደኛዎችን እንዲመርጡ፣ የአላህ ቤት እንዲወዱ፣ መስጊድ እንዲመላለሱና ወላጆቻቸውን የበለጠ ኢህቲራም እንዲያደርጉ እስላማዊ ግዴታቸውን ገና ከመድረሳቸው በፊት ማስተማርና ያን ጉዳይ በደንብ አስርጾ በልባቸው ውስጥ ማስገባት የወላጆች ግዴታ ነው። ይህን ካላደረጉ
ሁሉም ሰው ልጁ ሳሊህ እንዲሆንለት አላህን የሚፈራ ወላጆችን የሚንከባከብ ወላጆችን በጣም የሚፈራ ሌላውን ታላቆችን የሚያከብር እንዲሆን ይፈልጋል፣ ምኞት ይፈልጋል። ማንኛውም ሰው ይወዳል። ነገር ግን ይሄ ዝም ብሎ በራሱ መምጣት የሚችል ጉዳይ አይደለም። ሐላፍትናውና ራሳቸውን እስከሚያውቁ ጉዳትና ጥቅም መለየት እስከሚችሉ የወላጆች ግዴታ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ሁላችሁም እረኞች ናችሁ፣ ሐላፍትና የተሰጣችሁ ናችሁ፣ ግዴታ ይኖርባችኋል። አንድ መሪ ኢማም ከሆነ የአካባቢ መሪ ከሆነ የሀገር መሪም ይሁን በመሪነቱ ልክምና መጠን ካለው ከሱ ስር ካሉ ከሚመራቸው ሰዎች ጉዳይ ይጠየቃል። በትክክል ነግራቸዋል። አላሁ ዐዘ ወጀል ያለውን ነገር አብራርተሃል ወይ ሰርተሃል ወይ? አይደለም ስራው የነሱ ነው። እንዲሰሩ ገልጸህላቸዋል ወይ? መክረሃል ወይ? አብራርተሃል ወይ? በትክክል ተናግረሃል ወይ? ይሄ የሚጠየቀው ጥያቄ ሲሆን አንድ ሰው ደግሞ ቤት ውስጥ ካለው አንድ ቤት ባለቤት ቤት ውስጥ ካሉት አጠቃላይ በሱ ስር ካሉት ሰዎች ጉዳይ ይጠየቃል። የሚጠየቀው ከሚችለው አቅም በላይ ዱንያዊ ነገር አላሟላህም በሚል ሳይሆን አላህ ሱብሓነሁ ወተዓላ እንደሚገዙና እንደማይገዙ ጌታቸውን እንደሚያውቁ መልካም ስራ እንደሚሰሩ ከወንጀሎች እንደሚርቁ ታውቅ ነበር ወይ? ትከታተላለህ ወይ? የሚል ጥያቄ ይኖራል። ኩሉኩም ራዒን ወኩሉኩም መስኡሉን አን ረዒየቲ ፈረጁሉ ራዒን ፊ አህሊ በይቲ ወመስኡሉን አን ረዒየቲ። ስለዚህ ወላጆች በተለይ እናቶች ደግሞ ልጆቻቸው ምን እንደተማሩ ምን እንደሚያውቁ ምን መቅራት እንዳለባቸው ወየት መማር እንዳለባቸው ስለ አላህ ሱብሓነሁ ወተዓላ ያላቸው ግንዛቤ ምን አክል እንደሆነ በየጊዜው መፈተሽና መመርመር ማስተማርና በአግባቡ መከታተል የሁላችንም ግዴታ ይሆናል። ይሄን ካደረግን ዱዓ ታደረግን በተጨማሪ አላህ ሱብሓነሁ ወተዓላ ያግዘናል። እዚሁ ዱንያ ላይ ስናያቸው የምንረካባቸው የምንደሰትባቸው እኛ ብቻ ሳይሆን ሌላው ማህበረሰብን ጭምር የሚረካባቸው ልጆችን መፍጠር እንችላለን። አጅር እናገኛለን። አላህ ዘንዳ ያለን አጅር ከፍተኛ ይሆናል። ሐላፍትናችንን ተወጣን። እኛ እንኳን በህይወት ላይ ባንኖር እኛን ተከተው የኛን መልካም ስራ የማስቀጠል ባለቤቶች ሆነው ኸይር ስራችን ምን ጊዜም እንደቀጠለ ይኖራል ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት። ነገር ግን ዝም ብለን ቁሳዊ ነገሮችን ብቻ በማሟላት መልካም ነገሮችን ይወቁ አይወቁ ምንም ሳናረግ ተضيع አርገን ከሆነ ወደፊት የምንመኘው ጥሩ ነገር የምንመኘው ከነሱ ላይ እንዲሆኑልን የምንመኘው ነገር በፈጽሞ ሊሆን አይችልም። በአጋጣሚ ሊሆን ይችላል። ነገር ግን በአብዛኛው የኛ ልፋትና የኛ ጥረት ለዚህ ጉዳይ በጣም ወሳኝ ነው። አብዛኛው በዓለም ላይ እስካሁንም ድረስ በዓለም ላይ በመልካም ነገር የሚነሱ በእስልምና ብዙ አስተዋጽኦ ያላቸው ታላላቅ ቦታ ያላቸው እስካሁን ዱዓ የሚደረግላቸው በእነሱ መጽሐፍቶች ሰዎች እስካሁንም ድረስ እስልምናን እየተማሩባቸው ያሉት ዑለማዎች በአብዛኛው የቤተሰቦቻቸው የእናቶቻቸው በተለይ ጥረት የተቀላቀለበት ነው። የአላሁ ዐዘ ወጀል ልገዛጋ በዚህ ምክንያት ነው ለዚህ ደረጃ የበቁት። ታሪኩን ስናይ እንደዛ ነው። ስለዚህ በተለይ በዚህ ክረምት ላይ ልጆች ለ10 ወር ዓለማዊ ትምህርት ሲማሩ ብዙ ነገሮችን ስናረግ አንድ ቀን እንኳን ሲቀሩ ሁላችንም ስለምናውቅ ብዙ እንቆጫለን፣ እናስባለን። እንደሄዱ በጣም ጥረቶችን እናረጋለን፣ እናግዛለን፣ እናበረታታለን። ለዚህ 2 ወር ክረምቱን ደግሞ አላህ ሱብሓነሁ ወተዓላ ጋር ያላቸውን አላቃ ጠንከር አድርገው ቁርአን ቀርተው ከቀሩም ትንሽ ተምረው አኽላቅ ተምረው ስነ ምግባራቸው የተሳካና የሰመረ ሆኖ አላህ ጋር እንዲተዋወቁና የወላጅም ሐቅ እንዳውቁ የራሳቸውንም ሐቅ እንዳውቁ የማህበረሰቡንም የኡማውን ሐቅ እንዳውቁ ማድረግ የኛ ግዴታ ይሆናል። በዚህ በ2 ወር እንኳን ቢሆን ይበቃል ማለት አይደለም። ነገር ግን አሁን ሰፊ ጊዜና ሰዓት ስላለ ባልሆኑ ነገሮች ከመጨረስ የተለያዩ ቦታዎች በመውሰድ መዝናኛ በሚል ያላስፈላጊ ቦታዎች በመውሰድ ጊዜያቸውን በመጨረሽ 2 ወር አንደኛው ወር እንኳን ሳይቀሩ ዝም ብለን ባልሆነ ቦታ ጨርሰን መተን ድጋሚ እዛው የነበረው ውስጥ ከማስገባናቸው ምናልባት በትምህርቱ በዓለማዊ ትምህርት ጠንካራ ሊሆኑ ይችላሉ። እሱ ግን አኽላቃቸውን ለመቀየር ወላጆቻቸውን ይካከቡ ለማድረግ በምንም ተአምር ሊሆን አይችልም። ከአላሁ ዐዘ ወጀል በላይ የሚያውቅ የለም። አላህን የፈጠረ ያዕለሙ መን ኸለቅ ወሁወ ለጢፉል ኸቢር። ሰዎች ሳሊህ የሚሆኑት ጥሩ ሰዎች የሚሆኑት የሚስተካከሉት የነቢዩን ሰለላሁ ዐለይሂ ወሰለም መንገድና መስመር ሲከተሉ ብቻ ነው። የሰሓቦችን ፈለግ ሲከተሉ ብቻ ነው። ሰሓቦች እንዴት ነበሩ? ተርቢያቸው እንዴት ነበር? የሰሓቦች ልጆች እንዴት ነበር ያሳልፉ የነበረው? ነቢዩ ሰለላሁ ዐለይሂ ወሰለም የህይወት ታሪካቸው እንዴት ነበር? ይህን ነገር በሰፊው እንዲማሩ ወላጆች ማድረግና ማገዝ ይኖርባቸዋል።
አስተማሪዎችም ይሄን በሐላፍትና መስራት ይኖርባቸዋል። ልጆችን ስናስተምር ትምህርት ቤት ስናስገባ ቁርአን ቤት ስናስገባ የተሻለው የትኛው ነው? አስተማሪዎችስ ምን ያክል ነው የሚከታተሉት የሚለውን መለየትና መፈተሽ ከዛም በኋላ መከታተል ያስፈልጋል። በዚህ መልኩ ልጆቻችንን ተርቢያ ታደረግን ኢንሻአላሁ ተዓላ ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ሲሞት መልካም ስራው አብሮ ይቋጫል ይቋረጣል ሲሉ የሶስት ሰዎች ግን መልካም ስራቸው ከሞቱም በኋላ ቢሆን ይቀጥላል ብለዋል። ከነዛ መካከል አላሁ ዐዘ ወጀል ወለደን ሳሊህ ጥሩ ልጅና ደጋግ ልጆችን ሰጥቷቸው ኸይር ስራን ያስቀጠሉና ዱዓ የሚያረጉ ወይም ደግሞ የሚያስተምሩ የሚማሩ መልካም ልጆች ናቸው ብለው የአላህ መልእክተኛ ነግረዋል። አጅራችን እንዳይቋረጥ ይህ ካልሆነ ግን አላሁ ዐዘ ወጀል በተለይ በዚህ ዘመን ማዕበሉ የበዛበት ፊትናው የበዛበት በተወሰኑ ደቂቃዎች ብዙ ፈተናዎች የሚሰራጩበት በሚዲያ ሰው በተለከፈበት በተጠመደበት ብዙ ፈሳዶችን በቀላል ደቂቃዎች ሁሉም ሰው የሚዳረስበት ሁኔታ ላይ ሆነን በጣም በሰፊው መስራትና ውስጣቸውን በመልካም ነገር ማነጽ ያስፈልጋል ነው። ያ ካልሆነ አላሁ ዐዘ ወጀል ሰዎች ሐላፍትናቸውን ካልተወጡ የእሳት እንደሚሆኑ ዝቷል። እናንተ አማኝ የሆናችሁ ሰዎች ሆይ ራሳችሁንና በሰቦቻችሁን በእናንተ ስር ያሉትን ሰዎች ከእሳት ጠብቁ ብሏል። ቁ አንፉሰኩም ወአህሊኩም ናራ፣ በሰቦቻችሁን ራሳችሁንም ከእሳት ጠብቁ። በምን? መልካም ስራን በማወቅ በመስራት አላሁ ዐዘ ወጀልን በመፍራት ትእዛዞችን በመፈጸም ክልከላዎችን በመራቅ እንዲርቁም ጭምር በማድረግ ያ ካልሆነ አላሁ ዐዘ ወጀል ያዘጋጃት እሳት ለአመፀኞች መቀጫ የተዘጋጀች እሳት ስላለች ውስጥ እንደምትገቡ አያጠራጥርም። ወቁዱሃ الناس والحجارة عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون إلا الله عز وجل በዚህ መልኩ ተርቢያ ማድረግ መከታተል ያስፈልጋል። ጓደኞችን መምረጥ ያስፈልጋል። ማን ጋር ናቸው? ሳሊሆች ናቸው ወይ? ተርቢያ ያላቸው ሰዎች ጋር ነው ዑለማዎች ጋር እንዲገናኙ እንዲቀራረቡ እንዲሰሙ እንዲያዳምጡ ጥሩ ጓደኞች እንዲኖራቸው ማድረግ የኛ ግዴታ ይሆናል። ያ ካልሆነ ግን በአብዛኛው ያብረውት የሚውሉት ልጅ አብራው የምትውለው ልጅ አስቸጋሪ ከሆነች በአብዛኛው የሷን ባህሪ በቀላሉ ወደ እሷ ስለሚረማመድ የመበላሸት እድላቸው ሰፊ ይሆናልና ይህን ጥንቃቄ ማድረግ የወላጆች ግዴታ ነው የሚል ነበር የኹጥባው መልእክት። በመጨረሻም አላህ ሱብሓነሁ ወተዓላ ዱዓ ማድረግና አላህን መለመን ሌላኛው ልጆችን በመልካም ነገር ከማሳደግ ከሚያግዙ ነገሮች መካከል ነው የሚል ነበር የኹጥባው መልእክት። አላሁ ዐዘ ወጀል በሰማነው የምንጠቀምና አላህን የምንፈራ ያድርገን። هذا ما أقول لكم ثم أقول صلوا وسلموا على نبيكم فقد أمركم ربكم فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها مولاها رب العالمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.